ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ እንደተለመደው በሌላ ቪዲዮ መተናል። ዛሬ በጣም ገረም የሚል ቪዲዮ ነው። ትላንትና በተነጋገርነው መሰረት ሄርሜላ እንግዲህ አብርሃምን የእውነቷን ሳይሆን የራቀችው አብርሃም ፍቅር እንዲገባው ለማድረግ ነው ስንል ነበር አይደለ? እሱን ነገር ዛሬ በይፋ መታ ተናግራለች ማለት ነው። እና በአብርሃም የሚጨክን አንጀት የለኝም፣ ስለዚህ አብርሃም ይቅርታ አድርጌላለሁ፣ ፍቅርን ተቀብያለሁ ብለዋለች። እና አብርሃም ዛሬ ጥርስ በጥርስ ሆኗል ነው የምላችሁ። የትላንትና ቪዲዮ ላይ እንግዲህ አብርሃምን ይቅርታ ሲጠይቃት በቃ የልቡን ትርታ እንኳን እጇን ብድግ አድርጎ ልቡ ላይ አድርጎ የልቤን ትርታ እንኳን ተረጂ ሲላት አይ በፍጹም ምክንያቱም ነገም ትጎዳኛለህ ምናምን ብላ ምንድነው እሺም እምቢ የሚመስል ነገር ማለት ነው። እና እንደዛ አድርጋ ሄዳ ነበር። እነ ብሩክም እንግዲህ ከሷ ጎን ሆነው አብርሃምን ብቸኝነት እንዲሰማው ጥለውት በመሄድ የበለጠ ስለ ሄርሜላ እንዲያስብ ለማድረግ ጥረት አድርገዋል ማለት ነው። ግን አልተሳካላቸውም ስላቸው በቃ መቆየት አልቻለችም እሷ ራሱ ማለት ትንሽ ብትቆይ አብርሃም ሌላ ሀሳብ ይቀይራል ብላ ስለፈራች ለአብርሃም ያላት ስሜት እንግዲህ ከዛሬ ሊያልፍ አልቻለም ማለት ነው። አብርሃም ይቅርታውን ተቀብላ ፍቅሩን ተቀብለዋለች ማለት ነውና የኔ ፍቅር የኔ አባት ወደሚለው ሁኔታ መጥተዋል ማለት ነውና በጣም አስገርሞኛል እውነት ለመናገር ማለት ነው። እንደውም ምንድነው ያላችሁ መሰላችሁ? በጣም ደስተኛ ነኝ እንዳሁኑ ጊዜ ደስተኛ ሆኜ አላውቅም ማለች። ለምን እንደዚህ እንዳለኝ ታውቃላችሁ? አብርሃም በፊት ከሩታ ጋር ከሷ ጋር ምናምን አይደለ? አሁን ግን ብቻውን አብርሃምን አግኝተዋለች። ስለዚህ አብርሃም ወደኋላ አይመለስም የሚል 100% እርግጠኛ ናት ማለት ነው። ስለዚህ ይሄን የሷ እንዳደረገች እርግጠኛ ስለሆነች ከአሁን በኋላ በጣም ደስተኛ ነኝ፣ እንደውም ነገሮቹ በመሆናቸው በጣም ደስተኛ መሆኗን በደንብ አሳይታለች ማለት ነው። በደንብ አርጋ ተናግራለች። እነ ብሩክም ጭምር በሁኔታዎች በጣም ደስተኛ ናቸው። ሄርሜላ እና አብርሃም አንድ ላይ እንዲሆኑ ስለሚፈልጉ ትናንትና ብሩክ ያለውን ታስታውሳላችሁ? ነገም ከነገ ወዲያም የሚጠቅምህን ምረጥ ሲለው ነበረ። የሚጠቅምህን ሁልጊዜም የሚጠቅምህን ምረጥ። እሱን ያለው ለምን እንደሆነ ታውቃላችሁ? እንደሚመለሱ ስለሚያውቅ ነገም ወደ ሩታ የመመለስ ልብ ካለ እሱን አቋርጠው ነው በቃ። ስለዚህ ሄርሜላን ስማት። ይሄ ሴራው የሄርሜላ ነው። የተወዳጁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። ሀሳብ አስተያየታችሁን ኮሜንት ላይ በትህትና እንጠብቃለሁ። አሁን ወደ ቪዲዮ እንሂድና ሀሳብ እንስጥበት። ሄርሜላ በምን መልኩ ነው እንደዛ ጨካኝ ሆንሽው? እንዴት እሱ ላይ ጨከንሽ? ምናምን ብዙ ሰው እንደዛ እያለችኝ ነውና ግን ደግሞ ከዚህ በፊት ነገሮችን በጣም እየነገርኩሽ ነበር ከምላችሁ በላይ እንዳልጨከነች እኔ በደንብ አውቃለሁ። ምክንያቱም ቪዲዮ ላይ ሰርቻለሁ። ትናንትና የነበረው ቪዲዮ ላይ የውሸቷን እንደሆነ ማለት ነው። ከአብርሃም መለየት አትችልም። አብርሃምን መጀመሪያ በደንብ ስትፈልገው ነበረ። አሁን ብቻውን ስታገኘው ደግሞ የበለጠ ነው እንጂ ደስ የሚላት በምንም አይነት ተአምር ሊከፋት አይችልም። ግን ምንድነው አብርሃም እንደዚህ ያለ ስህተት ውስጥ አሁን ትናንትና ጥሏት እንደሄደ አሁንም ጥሎኝ እንዳይሄድ በቃ እንዲማርበት አደርገዋለሁ እሷ አካሄድ የነበረው። ስለዚህ እሱ ነው አሁን ነገር እንደሚፈጠር በጣም አስቀድሜ እያስጠነቀኩት ነበርና ጥፋት አጥፍቶ ድጋሚ ተመልሶ እኔ ቅርታ ወዲያውኑ ብቀበለው ጥፋት አጥፍቶ ድጋሚ ደግሞ ያንን ጥፋት እንዳይደግመውም ነው ያንን ነገር ያሰብኩት እንጂ እኔ አስችሎኝ አይደለም። እንደዛ ይቅርታ እየጠየቀኝ እንደዛ ደብሮት እንደዛ ብቻኝነት እየተሰማው እኔ ያንን ነገር ደስተኛ ሆኜ ወይም ደግሞ ጨክኜበት አይደለም። ግን ደግሞ ይሄ ነው በቃ። ለዚህ ነው አብርሃምን ይቅርታው ልትቀበል ያልፈለገችው ማለት አብርሃም እንዲማርበት ነገ እንዳይከዳት ማለት ነው። ልታረጋግጥ ስለፈለገች ነው ሄርሜላ። አብርሃም ነገ እሷን ጥሎ እንዳይሄድ በቃ ገብቷቸዋል አይደለ? አንደኛ እነሱ የሚሉትን እንዲሰማ ነው። አየህ ከዚህ ፊት እንደዚህ ስንል ነው እንደዚህ ያለ ስህተት ውስጥ የገባኸው ብለው አብርሃምን ለማሳመን አብርሃም ካሁን በኋላ እነሱን ነው የሚከተለው ማለት ነው። እየነገርን ነው በቃ በደንብ እየነገርን ሩታ ትጎዳሃለች ብለን እየነገርን እረፍ ስንል ነው ሄደህ እዛ ውስጥ ገብተህ እየተጎዳኸው ነው። ካሁን በኋላ እንዲያምናቸው አደረጉት ማለት ነው። በደንብ አድርገው ስራቸውን ሰሩና እሷም እንደዛው ማለት
ይደውላል ስልኩን አታነሳም እሷ። ቴክስት ይልካል እሱ ማለት ነው። እየቻለች ሳይሆን ግን ዋጥ አርጋ ትናንትና ብያለሁ፣ ዋጥ አርጋ አብርሃም በቃ ሄርሜላ ላይ በቃ እንዳለ ስለ ሄርሜላ ብቻ እንዲያስብ አደረገችው። ስለዚህ አሁን ሀሳቧ ተሳክቶላታል ነው። አሁን አብርሃም ስለሷ ብቻ ነው የሚያስበው። አንዳንድ ቦታ ላይ እስቲ ይግባው ወይም ደግሞ ትምህርት ይሁነው እኔ ምናልባት ርቄውም ደግሞ የሚገባው ነገር ካለ ብዬ ነው የተረዳሁትና ያኔ እንደዛ ሳስረዳው ካልገባው ምናልባት በዚህ መልኩም ከተረዳው እና ደግሞ ጥፋትም አጥፍቶ ሌላ ጊዜ ቶሎ ይቅርታ ካደረኩለት በቃ ቶሎ ይቅርታ ታደርግልኛለች፣ ጥፋት አጠፋለሁ የሚል ስሜት እንዳይሰማው ነው እንደዛ የሆንኩበት እንጂ እውነት እኔ እሱ ላይ ጨክኝም አይደለም። ተመልከቱ እንግዲህ አሁን ሩታ ለስንት ዘመን ይቅርታ አድርጋለታለች። እሷ ግን ድጋሚ ሁለተኛ ጥፋት እንኳን እንዳያጠፋ ነው። አሁን አያችሁ ቶሎ ይቅርታ ብለው ነገ ተመሳሳይ ጥፋት ያጠፋል ብዬ ነው። ሩታ ግን ብዙ ጊዜ ሲያጠፋ ተቀብሏለች። አንቺ ግን ሁለተኛው ላይ ራሱ ለመቀበል እንደሚከብድሽ ነው እየነገርሽው ያለሽው። በደንብ ባይዞዬ እንደዚህ ያለ ሰው መቀጣት አለበት። አብርሃም ማለት መቀጣት ያለበት ሰው ነው። ነገ እንዲማር ለነገ መማር መቻል አለበት። ምክንያቱም ትዳር ማለት እንደዚህ አይደለም። ትዳር ማለት እንደዚህ እየተዘረከረኩ ትዳር ማለት አይቻልም። ትዳር እንደ በጣም ከባድ እኮ ነው እውነት። ይበቃዋል፣ አልቻልኩም ማለት ይብቃ አላቅም፣ ግን ደግሞ እንደዚህ ሆኖ ማየት አልፈልግም። አልቻልሽም። ለአብርሃም አዝነሽ አይደለም ባይዘ ለአብርሃም አዝነሽ ሳይሆን አብርሃም ጋር ለሰከንድ መራቅ ስለማትሺ አብርሃምን በዚህ መሀል ደግሞ አጣለው የሚል ስጋት ደግሞ አለ አንቺ ጋር። በቃ ያ ነው። እኔ ጨካኝ ልብ የለኝም፣ እኔ ሩሩ ልብ ነው ያለኝና እንደ በፊቱ ሳቁን መልሰዋለሁ ብዬ አስባለሁ። ስደውለት ራሱ በቃ ግራ ገብቶታል፣ ግር ብሎታል። ምክንያቱም ስልክ እያነሳልሁለት አልነበረም፣ ቴክስት እየመለስኩለት አልነበረም። አያችሁ አንዳንድ ጊዜ ልባችሁ እልህ ውስጥ አይገባም። በጣም በቃ የሆነ ታይም ላይ በጣም አብራችሁ የነበራችሁ ሰው የሆነ ታይም ላይ ትደውሉለት አያነሳም፣ ቴክስት ታደርጉለት አያነሳም ምናምን፣ ያላሰባችሁት ስሜት ውስጥ እንደተገቡ ያደርጋችኋል። ያንን ደግሞ ፈልገዋለች ማለት ነው። በቃ ሰውኛ ነው። አብርሃም እዛ ውስጥ ገብቷል። ብቻውን ያለው ብቻውን የሚያሰላስለው ስለዚህ ጉዳይ ነው። የሚያስረሳው ጓደኞቹ አጠገቡ የሉም። ምክንያቱም ጓደኞቹንም ነው አጥምዳ የያዘችው እቺ ልጅ። በጣም እኮ የምትገርም ናት እውነት። ስለዚህ ዛሬ መጥቶ ይቅርታውን እቀበለዋለሁ ማለት ነው። እንዳይደገመው እውነት ባይደገም ደስ ይለኛል። ምክንያቱም ከዚህ በፊት እንዳይደገምማ ብዙ ነገር አድርገሻል። እንዳይደግመው እያስተማርሽው በጣም እያስጠነቀቅኩት ነበር፣ እየነገርኩት ነበረ። እንዲሰማኝም የምመክረው ነገር እንዲሰማኝ ብሎ እንዲሰማኝ አደርጋለሁ ማለት ነው። ክብር አሰጣጥ፣ ፍቅር አሰጣጥ በደንብ እንዴ። እንግዲህ ፍቅርን ከኔ የተማርሹ ሲባባሉ ነበረ ሩታና ሄርሜላ። ሄርሜላ ሩታ እንዳለ ከኔ የተማርሹ አብርሃም ላይ ያደረግሻለሽ ነገር በሙሉ ከኔ የተማርሹ እያለቻት ነበረ። እሷ ደግሞ እኔ ነኝ የፍቅር አስተማሪ ትላለች ሄርሜላ። ለእናንተ ማን ነው የፍቅር አስተማሪ? እስቲ እኔም ብሩክም እንደ ወንድሞቹ አለን ማለት ነው። እንግዲህ ብዙ ሰው ሊያወራ ይችላል፣ እንደፈለገም ሊናገር ይችላል። እንግዲህ አትደሰቱ። ከዚህ በኋላ በጣም በሚገራርም ነገር ነው አንድ ላይ ተሰብስበን የምንመጣው። ስለዚህ አሁን ማስጠንቀቂያ አትደሰቱ ለሩታ ነው መልእክቱ ማለት ነው። ሩታ አትደሰቺ፣ ችግር የለውም እኛ መተናል፣ አብርሃም ጋር ነን። መቼም ርቀው አያውቁም። ሲጀምር ትንሽ ቀን ስለራቅ ነው። በጣም ይቅርታ፣ እንዲማርበት ስለፈለግን ነው። አያችሁ ትላንት የተባልነው ነገር ይሄ ነው፣ የተነጋገርነው ነገር። መምህር እንደሆንኩ አይነት ስሜት ይሰማኛል። ባይዘው የምሬን ነው፣ የእውነቴን ነው። አንዳንድ ሰው ፍቅር እንሰጣለን ብለው ለአንድ ለሶስት ቀን ለአራት ቀን ወይም ደግሞ ከሳምንት ለማያልፍ ነገር እንትን ይላሉና በፍቅር አይባልም። በጣም ከአንድ ዓመት በላይ ያሳልፈዋል። አንቺ ከሆነች ትላንትና የመጣሽው እንደዚህ ማለት አትችይም። አብርሃም ከሩታ ጋር ሩታን ለመንካት እንደሆነ ግልጽ ነው። ከአንድ ዓመት በላይ አብረው ቆይተዋል። አንድ ዓመት በላይ ደግሞ በፍቅር ነው የቆዩት። ጥሩ ፍቅር እያሳየችው ያው አለመግባባት ቢኖርም ማለት ነው እስከ መጨረሻው ድረስ መኖር ለፍቅር መስዋዕትነት መክፈል ነው እንጂ ማስመሰል አይደለም የፍቅር ነገርና ማስመሰል አይደለም። ሩታ እያስመሰለች ነበረ። እያስመሰለ ያለው አብርሃም፣ እሷ የእውነት እየኖረች እሱ ግን የውሸት እያደረገው ነበረ። ፍቅሩ ማለት ነው። ማን ነው? እሱ እኮ ነው ጥሏት እየሄደ ፈለገው ቦታ
በጣም ብዙ ሴቶች በህይወታቸው ውስጥ አስገብቶ ማለት ነው። መጣለሽ እሱ ወይኔ እንዴት አባቱ ነው የሚያምረው! እኔ ቆንጆ ኦኬ ኮስተር በልበት አንዴማ እጅ እንዳሰጭ ኧረ አልሰጥም እጅ። ኧረ እባክህ ለምንድን ነው ስልኬ ላይ እየደወልክ የምትጨቀጭቀኝ? ስለዚህ በጣም ይደውል አልነበረም፣ እየደወለ ይጨቀጭቃታል ማለት ነው። በቃ ይደውለ በጣም ያስቸግራታል ማለት ነው። ስልኬ ላይ እየደወልክ ለምንድን ነው የምትጨቀጭቀኝ? ቴክስቶች ካልመለስኩኝ የሰው ልጅ አይገባውም እንዴ? በቃ አልበዛም? ዝም አልኩህ አይደል? ሄርሚ ስልክ አንሺልኝ፣ ሄርሚ እንዳናግሪኝ ምናምን በጣም እየጨቀጨከኝ እያስጨነከኝ ነው ያለውና ከቻልክ ባትደውልልኝ ደስ ይለኛል። ሁለት እግር ያለው ሁለት ዛፍ ላይ መውጣት ይችላል። አብርሃም ግን ችሎበታል ማለት ነው። ምክንያቱም የአደጋ ጊዜ ሚስት አስቀምጧል ማለት ነው። የአደጋ ጊዜ ሚስቱ ነች ሄርሜላ። ስለዚህ ከሩታ ጋር ለስማማ ሲል ወደዚህ ጥፍ ብሎ ከሄርሜላ ጋር ለመሆን ሞከረ። ስለዚህ ይሄ መጀመሪያም ለሩታ ፍቅር አልነበረውም አብርሃም ማለት ነው። ቢኖረው ኖሮ ኢሚዲየትሊ ወደ ሄርሜላ አይመለስም ነበረ። ለዛ ነው ዛሬ የጠራሁት። ቴክስት ማድረግ አይበቃም ነበር እንዴ? እነሱን ጠርተሽ ምናምን ካሜራ ደቅናሽ ምናምን ይሄንን ማለት ለምን አስፈለገ? ማወቅ አለባቸው። ምክንያቱም በእናንተ ህይወት ውስጥ እነሱ አሉ ሁሌም ማለት ነው። ሁሌም ስላሉ ማወቅ አለባቸው። ኦዲየንስም ማወቅ አለበት። ልክ ናት። ይሄ በነገራችን ላይ አሁን እያለች ያለችው ፕራንክ እንዳይመስላችሁ፣ እውነተኛው ነው። በቃ አብርሃም ሲያደርጋቸው የነበሩ ነገሮች ናቸው። እየደወለም ቴክስትም እያደረገ እያስቸገራት እንዳለ ይኸው ራሱ በቃ ቴክስት ብታደርግልኝ እኮ ይበቃ ነበረ ይሄን ለመናገር እያላት ነው። ስለዚህ ሁሌም እየጨቀጨቃት ነበር ማለት ነው። በቃ አይ ዝም ካልኩክ እኮ በቂ ነው አይደል እንዴ አብርሃም? ለአንቺ የጨቀጨቁሽ መሰለሽ እንጂ እውነታውን ነገር እንድትረጅኝና ምናልባት ካስደበርኩሽ ይቅርታ ልጠይቅሽ ነው እንጂ በሌላ ነገር አስቤው አይደለም። አሁንም ይቅርታ ከጨቀጨቁሽ ይቅርታ። ከዚህ በኋላ ግን እንችልም ላለመጨቀጭ ላለመደወል እሞክራለሁ። አይሻላል። እንደዚህ ያስደብርሻል፣ እንደዚህ ያስከፋሻል ብዬ አላሰብኩም ነበር መደወሌና ቴክስት ማድረጌ ማለት ነውና ይቅርታ በጣም አመሰግናለሁ። የኔ አባት ሰው ስማኝ ያንቺ አባት ኧረ እባክሽ ይሄ ስንት ሰው አባት ነው ይልሽ። መከራችንን በላን እኮ የምር ያንተ አባት የኔ ፍቅር ናስቲ ነው ቆንጆ አልቻልኩም። የኔ ያዋ ናስቲ ኦኬ ነው። እሺ ና የኔ ምስኪን እኔን ክፈት ለቀቅ አንተ። አያይዙን አያችሁ ወገቧን። አንተ እንደዚህ አያያዝም ትበለኝ የኔ አባት። ጌታው 3 ደቂቃ ራሱ መቆየት አልቻልኩም። ኦኬ ነው። እሺ የምንም መደሰት የምንም እንትን ማለት የለም። እንደውም ስደውልልኝ ለካ ይወደኛል እያልኩ ነበር። የኔ ፍቅር ሰላም በል። የኔ ፍቅር፣ ያንተ ፍቅር፣ ያንቺ ፍቅር። ስለዚህ ፍቅረኛሞች ሆኑ ማለት ነው። አብርሃምና ሄርሜላ ፍቅረኛሞች ሆነዋል ማለት ነው። ይቅርታ ልቀበል ነው ዛሬ የመጣሁት። በቃኝ። እኔ ሁሉ ቴክስቶች ይበቃኛል። እውነቴን ነው። እና በደወልኩ ቁጥር እንኳን ሊከፋኝ ደስ እያለኝ ነበር። እውነቱን እንነጋገር ከተባለ ያበጠ ይሄንዳ አያችሁ አይደለ? መለያየታቸው እንደውም አብርሃምና ሩታ መለያየታቸው ለሷ ደስታ ነበረ። ለሷ ደስታ ነው፣ ለጓደኞቹም ደስታ ነበረ። አላማቸው ተሳክቶላቸዋል። በቃ ባላነሳልክም የምሬ ነው። እኔ አብርሃም ራሱ ጥርስ በጥርስ ሆነ። በቃ ሳቅ በሳቅ ይቅርታን ዛሬ ተቀብያለሁ። ይቅርታን ተቀብያለሁ እያልኩህ ነው። አመሰግናለሁ በጣም ቶሎ ሳቄ ከተቀበልኩህ በቃ ምናልባት የሆነ ነገር ይሰማዋል አልኩና መኩራቴ ነበር። በእኔ ቤት መኩራቷ ነበር እንድትማርበት፣ ነገ ስህተቱን እንዳትሰራ እያስጠነቀቀችው እኮ ነው። እያስጠነቀቀችው ነው። ነገ እንደዚህ ያለ ነገር እንዳትሰራ ነው እንደዛ ያደረኩት። እዛ በኋላ ሳይ ግን በቃ አይተዋል ፊቱ። የኔ አባት ኧረ ጎበዝ ነው። ያብሽ ደስታ ሊመለስ ነው አለ ሰውዬው። ስለዚህ በቃ አይሎጋ ተብሎ ሊጋቡ ነው ማለት ነው። መጀመሪያ ግን እዛ ያለውን መጨረስ አለበት። አባቴ ደስ አላለክም እንዴ? ቅርታውን በመቀበሌ ደስ ብሎኛል። እና ልቆይበት ስልክ አለማንሳቱን እና ቴክስት አለመመለሱ እንዴ ነሽና ከዚህ በላይ አሁን ደስ አላለህም ማለት እንደው ለተመልካች ራሱ ይከብዳል እኮ ማለት እንደዚህ ጥርስ በጥርስ ሆኖ በቃ 32ቱን እያየን ደስ አላለህም እንዴ ለማለት ይከብዳል አይደል እንዴ? የተመቸ ነው የሚመስለው ነገሩ። አጋጣሚ ሆኖ ደግሞ አለባበሳችን ማች ሆኗል። አስተውላችሁታል እኮ በደንብ ተነጋግራችሁን የለበሳችሁት የሚመስለው ማለት ነው። ከፍቶን ምናምን አይደለም፣ ብቻችሁን ማተው ስላለብን እናንተ
ለብቻችሁ ጊዜ አሳልፉ። ተመልከቱ። አሁን እነዚህ ልጆች አስቧቸው፣ እናንተ ጊዜ አሳልፉ፣ ለብቻችሁ አሳልፉ ብሎ ሁለቱን ይሄ ወደ ወዳቸው እንዲነጋገሩ ማለት ነው። ጨዋታው ተጀመረ ማለት ነው። ስለዚህ በዚህ ድብዝዝ ብለክ ወይም ደግሞ እንደዚህ ትክዝ ብለክ ከዚህ በኋላ ተመልሼ ላይክ አልፈልግም። ማን ደስ ይበለው ብለን እሺ። ነው ቆንጆ ደግሞ ቆንጆ ሆነ ካለ እምር ብሎ ኧረ እባክሽ አታሽኮርሙሚው ብካል እንዴ የመጣ ይምዛው ነው። አትሽኮርም እየተሽኮረመምክ ነው ያለውና እኔ ሰላም አረብኝ እውነት በጣም 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 የኔ መልካም ሰው መልካም ጊዜ። ባይ ባይ በላቸው። ባይ ባይ ለነሩታ ነው እንግዲህ ይሄ ባይ ባይ ለነሩታ ነው። ገብቷችኋል? ለነሩታ ነው ባይ ባይ ያለው። የተወዳጁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ በዝት ይበላለኝ።